ተማሪዎች ከሆናችሁና የራሳችሁን ገቢ ማግኘት የምትፈልጉ ከሆነ በዚህ ቪዲዮ ለሚቀጥሉ 6 ወራት ልትሰሩት የምትችሉት ቢዝነስ እንዴት ቢልድ እንደምታደርጉ አሳያችኋለሁ። አሁን ያላችሁበት እድሜና ሁኔታ ላይ ገንዘብ መስራት ሲባል ቤተሰብ የማይደግፈው ዩኒቨርሲቲው የማይደግፈው ሐሳብ ሊሆን ይችላል። ከዚህ በፊት ሰምታችሁ ከሆነ አላቅም፣ ግን ዩኒቨርሲቲ ላይ ለዩኒቨርሲቲ ተማሪዎች የስራ እድል ፈጥረናል ብለን ግቢ ገብተን አናገናቸው ነበርና የሰማነው ነገር ተማሪዎችን ስራ ማሰራት እንደማይቻል ነውና ቤተሰብም ቢሆን እኛ ስራ እንስራ ስትሏቸው የሆነ ነገር እንዳነሳችሁ ወይም ደግሞ በስነ ስርዓት የተንከባከባችሁ እንዳልሆነ ነው ፊልም ያደርጉት። ቢካዝ እኔም ያንን ስለነበር ኤክስፒሪየንስ ያደረግ የነበረው። ግን አሁን ባለው ነባራዊ ሁኔታ በጣም የሚገርሙ ልጆች እየመጡ ነው። የ17 ዓመት የ18 ዓመት የ19 ዓመት ልጆች ከምታስቡት በላይ ትልቅ ነገር መስራት ይችላሉ። ሶ ተማሪዎች ከሆናችሁ በደንብ አድርጋችሁ አዳምጡኝ። ልጅ ነኝ፣ ትምህርት ቤት ነው ያለሁት ወይም ደግሞ በኋላ ይደርሳል የሚባል ነገር የለም። ካሁኑ ሁሉ ነገር መጀመር ትችላላችሁ። እንዴት ካላችሁኝ በዚህ ቪዲዮ እንዴት በፌስቡክ አድቨርታይዚንግ ኤጀንሲ እዛው ግቢ ውስጥ እያላችሁ የራሳችሁን ኢንካም ጀነሬት ማድረግ እንደምትችሉ ነግራችኋለሁ። ከዛ በፊት ግን አንድ ውሳኔ ልትወስኑ ፈልጋለሁ። ይሄ ውሳኔ ምንድነው? የዛሬ ሳምንት መቀሌ ነበርን የኬሌክስ ቱር እየሰራን እና እዛ አዳራሽ ስለነበሩ ከ400 በላይ ሰዎች የጠየቋቸውን ጥያቄ ልንገራችሁ። ዩኒቨርሲቲ ተማሪዎች ሁለት ምርጫ ላላችሁ። የመጀመሪያው በምትማሩበት ፊልድ የተሻለ ሰው መሆን፣ ሁለተኛው ደግሞ እዛው ግቢ ውስጥ እያላችሁ አዲስ ሙያ ወይም አዲስ ስራ መጀመር። ከመጀመሪያውና ከሁለተኛው የትን ነው የምትመርጡት? ወይም ደግሞ የትኛው ላይ ያላችሁት ስል በመማረው ነገር ነው የምሰራው ያለኝ አንድ ሰው የለም ከዛ ሁሉ ሰው። ስለዚህ የእናንተም ዲሲዥን የትኛው እንደሆነ እዚህ ጋር ሴት ልታደርጉት ይገባል። ሶ ምርጫችሁ አዲስ ሙያ ነው መማር የምፈልገው ወይም ደግሞ እዛው ግቢ ያለሁኝ ስራ መጀመር ፈልጋለሁ ካላችሁ ይሄ ቪዲዮ ለእናንተ ከየት ልጀምር ለሚለው መልስ ይኖራችኋል። ለመጀመሪያ ጊዜ ፌስቡክ አድቨርታይዚንግ ረን ያደረኩት ኮቪድ ታይም ላይ ወደ ግቢ ከመመለሳችን በፊት ነበርና ግራፊክ ዲዛይን አስተምርበት የነበረው የቋንቋና የግራፊክስ ማሰልጠኛ ትምህርት ቤት የእሱን ማስታወቂያ በመስራት ነበር የጀመርኩትና ሙሉ ለሙሉ ስህተት በሆነ መንገድ ነው የሰራሁት። በቃ ከክላይንቱን አስደብሬው ነው ከዛ ቤት ወጥቼ የነበረው። ምክንያቱም አንደኛ ማስተር ካርድ አልነበረኝም፣ እንዴት ረን እንደሚደረግ በስነ ስርዓት አላውቅም። ጀስት ኮንፊደንሱ ብቻ ነበር የነበረኝ። ግን ሰውየው ጥሩ ሰው ነበርና ታግሶኝ ብዙ ሳንጣላ ነው ነገሮች በሰላም ያለቁት። ከዛ በኋላ ግን በቃ ይሄ ነገር ለኔ አይደለም ወይም ደግሞ ስህተት ነው አልፈልግም ብዬ አቆምኩትና ሌሎች ክላይንቶች ኮንቴንት መቅረጽ ጀመርኩኝ። የሶሻል ሚዲያ በስልክ እየቀረጽኩኝ ኮንቴንት ማርኬቲንግ መስራት ጀመርኩኝ በራሴ ኤጀንሲ። ከዛ ወደ ግቢ ስመለስ ግን አዳማ ብዙ ቢዝነሶች ስላልነበሩ ኮንቴንት ማርኬቲንጉን አዲስ አበባ የተመላለስኩኝ መስራት አልቻልኩኝ። ቢካዝ ትራንስፖርት ኮስቱ ራሱ ብዙ ነው፣ በዛ ላይ ክላስ አለብኝ። ስለዚህ አሁን ምንድነው ያለኝ አማራጭ ብዬ ሳስብ ያችን የዛኔ ፌል ያደረገችኝን የፌስቡክ አድቨርታይዚንግ ድጋሚ መስራት ነው። የባለፉት ስህተቶች የምንድናቸው የሚለውን ዝርዝር ያወጣሁኝ። ከዛ በምን መንገድ ላስተካከል እችላለሁ የሚለውን ፊገር አውት ካደረኩት በኋላ ግቢ ያለው 3ኛ ዓመት መጨረሻ አካባቢ ላይ እንደ አዲስ ክላይንቶች ተቀብዬ መስራት ጀመርኩና የዛኔ ብዙ የተሳሳትኳቸው ነገሮች ነበሩ። ግን የዛኔ ችግሩ ማንም ቀና ብዬ ማየት አልችልም። እኛ ሀገር ላይ ስለ ፌስቡክ አድቨርታይዚንግ ኮንቴንት እንኳን የሚሰራ ሰው አልነበረም። የውጭ ኮንቴንቶች እኛ ሀገር አይሰሩም ነበረ። አብዛኛውን ነገር በራሴ መንገድ ነው ፊገር አውት አድርጌ የነበረው። እናንተ ግን እጅግ በጣም እድለኛ ናችሁ። ቢካዝ እኔ ቤዚክሊ ለማወቅ አሁን 4ኛ ዓመታችን ነው። 4 ዓመት የወሰደብኝ ነገር ነው በዚች አጭር ቪዲዮ የምታገኙት። ወደ ገደለው ልግባ። የፌስቡክ አድቨርታይዚንግ ኤጀንሲ እንዴት እንደሚሰራ ኮንሴፕቱን ልንገራችሁ። ቢዝነሶች አሉ፣ ስሞል ኤንድ ሚዲየም ኢንተርፕራይዝ የምንላቸው። ያ ማለት ልብስ ቤት፣ ሬስቶራንቶች፣ ሆቴሎች፣ እነዚህ ቢዝነሶች ናቸው። ራይት ቢዝነሶች ከስተመር ለማግኘት አድቨርታይዝ ያደርጋሉ ወይም ማስታወቂያ ይሰራሉ። ባነር፣ የቲቪ ማስታወቂያ፣ ሬዲዮ ማስታወቂያ አይደለ። ሚዲየም እና ስሞል የምንላቸው ቢዝነሶች ደግሞ የቲቪ እና ሬዲዮ ማስታወቂያ ከፍለው ማሰራት አይችሉም፣ አቅሙ የላቸውም፣ በጀት የላቸውም። ራይት ያላቸው የማስታወቂያ ኦፕሽን ምንድነው? ፌስቡክ አድቨርታይዚንግ ወይም ጉግል አድቨርታይዚንግ ነው። ጉግል ደግሞ እኛ ሀገር ላይ ብዙ ሰው ዌብሳይት ስለማይጠቀም ሞስት ኢፌክቲቭ የሚባለው አድቨርታይዚንግ ኦፕሽን ያለው ፌስቡክ አድቨርታይዚንግ ነው። በዚህ እንደውም ከአንድ ወዳጅ ከዘዲን ጋር ፖድካስት ላይ እያወራ ነበርና ምን ያህል ቢዝነሱ ሙሉ ለሙሉ ከ95% ይመስለኛል ከዛ በላይ የሚሆነው ከስተመሩ የሚያገኘው ከፌስቡክ አድቨርታይዚንግ እንደሆነ ነግሮ ነበርና ፌስቡክ ነው አሁን ላይ ለቢዝነሶች በጣም ስትሮንግ የሆነ ማስታወቂያ የሚሰሩበት ኦፕሽን። ናው ችግሩ ምንድነው? እነዚህ ቢዝነሶች እንዴት ማስታወቂያ እንደሚሰሩ አያውቁም። ይህን ቪዲዮ እየተመለከታችሁ ያላችሁ ፕሮዳክት ወይም ሰርቪስ ያላችሁ ሰዎችም ራሳችሁ መጠየቅ ትችላላችሁ። ምን ያህሉን ከስተመር ነው ከፌስቡክ እያገኘሁት ያለሁት? በቂ ከስተመር እያገኛችሁ ካልሆነ አሰራሩን ስላላወቃችሁበት ነው። ኤጀንሲ የምትከፍቱ ሰዎች ምንድነው የምታደርጉት? እነዚህ ቢዝነሶች ፌስቡክ ላይ በራሳቸው ፕላትፎርም አድቨርታይዝ በማድረግ ከስተመር እንዲያገኙ ማድረግ ነው። ለዚህ ፎሎወር ሊኖራችሁ አይጠበቅም። ሶሻል ሚዲያ ላይ ኮንቴንት ክሬተር መሆን አይጠበቅባችሁም። እንደሚጠበቅባችሁ ነግራችኋለሁ። ጀስት ኮንሴፕቱ እንድትይዙት ስለፈለኩኝ ነው። ፌስቡክ የሚባል ፕላትፎርም አለ። የሁሉም ቢዝነሶች ከስተመሮቻቸው እዛ ላይ አሉ። ቢዝነሶቹ ሄደው ፌስቡክ ላይ ማስታወቅ ይፈልጋሉ። ገበያ ላይ ፕሮዳክታቸውን ይዘው ወጥተው ማሳየት ይፈልጋሉ ነው። የእናንተ ስራ የእነሱን ፕሮዳክት ይዘው ገበያ ላይ መውጣት ነው። እንዴት ነው የምታደርጉት? ዲቴል ላይ እንመለከተዋለን። ይህንን ኤጀንሲ ለመጀመር መጀመሪያ የሚያስፈልጋችሁ ነገር የእናንተ ፌስቡክ ፐርሰናል አካውንት ነው። ይሄ ፐርሰናል አካውንት በደንብ የቆየ ከዚህ በፊት ፖስት የተደረገበት ኢንተራክሽን ያለው ፌስቡክ አካውንት ያስፈልጋችኋል። ከዚህ ፌስቡክ አካውንት በተጨማሪ ክሬት የምታደርጉት ምን ይኖራል? ፔመንት ሜተድ ይኖራል። ይሄ ፔመንት ሜተድ ደግሞ ለፌስቡክ ገበያ ላይ ይዞ ለመውጣት ወይም የነሱን ፕሮዳክት አድቨርታይዝ ለማድረግ
ለፌስቡክ የምትከፍሉት ዶላር ከዛ ፔመንት ሜተድ ከዛ ማስተር ካርድ ከዛ ቪዛ ካርድ ላይ ነው የሚቆረጠው። ሶ አሁን ባለው ሲቹዌሽን እንዴት ነው ማስተር ካርድ ማግኘት የምችለው ብላችሁ ከጠየቃችሁኝ ብዙ ኦፕሽኖች አሉ። እንዲሁም ልነግራችሁ የምችለው ለምሳሌ ባይቢት የሚባል ፕላትፎርም አለ፣ ቢትኖብ የሚባል አለ፣ ቢት ስቶር የሚባል አለ። እነዚህን ሰርች ብታደርጓቸው ጉግል ላይ ፎር ፍሪ አካውንታችሁን ከፍታችሁ ካርድ ጀነሬት ማድረግ ትችላላችሁ። አሁን ላይ ቀላል ሆኗል። የዛኔ እኔ ስጀምር ምንም አይነት እንደዚህ አይነት ኦፕሽን አልነበረም እና ያለኝ ብቸኛው አማራጭ ውጭ ሀገር የማውቃቸውን ሰዎች ካርድ ስጡኝ እያልኩኝ በእነሱ ካርድ ነበር ሰራ የነበረውና ያ ደግሞ አሁን ላይ ሳስበው ቶታሊ ስህተት ነበር ማለት ሙሉ ለሙሉ ስህተት። አት ሰም ፖይንት ክላይንቱን አንተ ካርድ አለ ሆይ አንተ ካርድ ካልስተኝና በአንተ ካርድ ልስራለህ ያልኩበት ጊዜ ሁላ ነበርና አሁን ላይ ሳስበው ስቃለኝ። እንደዛ አናደርግም። ለምሮማ እናደርገው ፋይናንስ ራሳችን ሃንድል ማድረግ ስለምንፈልግ። ሶ ፌስቡክ አካውንት ካላችሁ ከዛ ፔመንት ሜተዳችሁ ሴኩር ካደረጋችሁ ቀጣዩ ስቴፕ የሚሆነው እንዴት ነው ፌስቡክ አድ የሚሰራው የሚለውን አንደርስታንድ ማድረግ ነው። ሶ ኮንሴፕቱ እንዴት እንደሆነ ልንገራችሁ። ሁለት አይነት ሪቾች አሉ በሶሻል ሚዲያ፣ ኦርጋኒክ እና ፔድ የሚባል ሪች። ኦርጋኒክ የምንለው ለምሳሌ ይሄ ቪዲዮ ዩቲዩብ ላይ ወጣ አይደለ እናንተ ተመለከታችሁት። ሰው እናንተ ጋር ሲደርስ እኔ ለዩቲዩብ አልከፈልኩትም አይደለ ሳልከፍለው እናንተ ጋር ያደረሰልኝ የመጣው ኢምፕሬሽን የመጣው ሪች ወይም ደግሞ ያየው ሰው በሙሉ በምንድን ነው የመጣው? በኦርጋኒክ ነው የመጣው ሳይከፈልበት ማለት ነው። ይሄንን ቪዲዮ ግን ቡስት ባደርገው ዩቲዩብ ላይና እንደ ማስታወቂያ መጥቶ ብዙ ሰው የሚመለከተው የመጣው አዲስ ትራፊክ ምን ይባላል? ፔድ ይባላል። ሰው ፌስቡክ ላይ ቢዝነሶች ሰዎች ጋር ሊደርሱባቸው የሚችሏቸው መንገዶች በኦርጋኒክ እና በፔድ ናቸው ማለት ነው። ኦርጋኒክ ችግሩ ምንድነው? ለመጀመሪያ ጊዜ ለምሳሌ የሆነ ፋርማሲ ፌስቡክ ፔጅ ክሬት አድርጎ ፐብሊሽ ማድረግ ቢጀምር ማንም ሰው ስለማያውቀው ማንም ሰው ጋር ይደርስ የሚያፖስት አይደለ። ፌስቡክ እንደውም በጣም ጊዜ ይወስድበታል ፎሎወር እስኪያደግ ድረስ ላይክ ኢንጌጅመንት እስኪጨምር ድረስ። ሶ ምንድነው የሚያደርገው? ከስር ቡስት የምትል በተን አለች። እሷን በተን ክሊክ ስታደርጉ ለፌስቡክ ከፍላችሁ በፔድ ትራፊክ ብዙ ሰው ጋር እንዲደርስ ያደርጋል። ኮንሴፕቱ ይሄ ነው። ባይ ዘ ወይ ግን ሀሳቡ ቡስት በማድረግ ብቻ ሳይሆን አድስ ማናጀር የሚባል ፕላትፎርም አላቸው ፌስቡኮች ወይም ሜታን ብለውና አድስ ማናጀር ላይ ደግሞ ስትሄዱ ካምፔን የሚባል የማስታወቂያ አይነት አለ። እሱን ክሬት ማድረግ ትችላላችሁ ነው። ሶ ካምፔን እንዴት ነው የሚሰራው? ቡስት እንዴት ነው የሚሰራው? የፌስቡክ አሰራር ሄራርኪው ምን ይመስላል? ፔጅ እንዴት ነው ክሬት የሚደረገው? እንዴት ነው የመጀመሪያ አድ የሚሰራው ኢፌክቲቭ የሆነ ማስታወቂያ የሚለውን ለማሳየት ይሄ ቪዲዮ በጣም አጭር ስለሆነ ዴዲኬትድ የሆነ የ1 ሰዓት ከምናምን ቪዲዮ አለ ዩቲዩብ ላይ እየሰራሁት ብዙ ሰው ተመልክቶታል። እስካሁን ብዙዎቹ ቢዝነሳቸውን ለማሳደግ ኤጀንሲ ለመክፈት የተጠቀሙበት ቪዲዮ ነው። እዚህ አካባቢ ያስቀምጥላችኋለሁ። ሊንኩን ከስር ይኖራል። ገብታችሁ ቼክ አድርጉት። ምንም አንደርስታንዲንግ እንኳን የሌለው ሰው ቢኖር ፌስቡክ ምንድነው ከዛ ተነስቶ ደግሞ ፌስቡክ ማስታወቂያ ረን ሲደረግ ምን ይመስላል የሚለውን ሙሉ ዲቴይሉን እዛ ቪዲዮ ላይ ታገኙበታላችሁ። ይሄንን ቪዲዮ አይታችሁ እንደጨረሳችሁ ወዲያውኑ ያን ቪዲዮ ተመልከቱት። ሰው የምታገኙት ነገር በሙሉ ሙሉ ይሆንላችኋል። ሶ ፌስቡክ አካውንት ካዘጋጃችሁ፣ ፔመንት ሜተዳችሁ ሬዲ ካረጋችሁ፣ ፌስቡክ ማስታወቂያ እንዴት ረን እንደሚደረግ ካወቃችሁ አሁን ወደ ገበያ ለመግባት ሬዲ ናችሁ ማለት ነው። ሰው ይችን ነገር አንደርስታንድ ሳደርግ ነው አሁን ለኔ ትልቅ ፕሮብለም የመጣው። ቢካዝ የዛኔ ወደ ስራ ስገባ ዩኒቨርሲቲ ተማሪ እያለሁ ነውና ምን ያህል እንደማስከፍል አላውቅም ነበር። ካርድ አግኝቻለሁ፣ ፌስቡክ አካውንት አለኝ። ከዛ እንዴት ረን እንደሚደረግ ፌስቡክ አድቨርታይዚንግ አውቃለሁ ራይት። ሶ መጀመሪያ ምን አልኩኝ? ለአንድ ማስታወቂያ 200 ብር ነው ማስከፍለው አልኩኝ። ኢቭን ኮምፔር የማደርገው እንኳን ሰው አልነበረም ዋጋ ስልኬና ከዛ የተወሰኑ ክላይንቶችን አገኘው። እንዴት እንዳገኘዋቸው ነግራችኋለሁ። ከዛ የተወሰነ ማስታወቂያ ከሰራው በኋላ ቆይ አይ ብር ብጨምርስ ብዬ 300 አደረኩት፣ 400፣ 500 እያለ ያቺ በአንድ ማስታወቂያ የማስከፍለው ብር እስከ 2000፣ 3000፣ 5000 ድረስ መሄድ ይችላል በዛችሁ በፌስቡክ አድቨርታይዚንግ ሰርቪስ ማለት ነው። ሶ ቀጣዩ ስቴፕ የሚሆነው ሰርቪሳችሁን በፓኬጅ ማዘጋጀት ወይ ደግሞ ዋጋ ሰጥቶ በተለያየ አማውንት ማስቀመጥ ነው። ይሄን የምታደርጉት ለምንድን ነው? ከስተመሩ ሲመጣ በራሱ በጀት ልክ እንዲሰራ ነው። ሶ ብዙ አይነት ፓኬጅ አዘገጃጀት ስትራቴጂዎች አሉ። ለምሳሌ የመጀመሪያው ምን ሊሆን ይችላል? ፌስቡክ እዛኛው ቪዲዮ ላይ ትመለከቱታላችሁ። ኤስቲሜሽን ይሰጣችኋል። ይሄን ያህል ዶላር ስትከፍሉ ይሄን ያህል ሰው ጋር ማስታወቂያውን ያደርስላችኋል ይላችኋል። ስለዚህ ለከስተመር ፕሮሚስ ስታደርጉ ምንድነው የ$50 ማስታወቂያ የሚያሰራ ከሆነ ይሄን ያህል ሰው ጋር ይደርስልሃል ብላችሁ ኤስቲሜትድ የሆነ አማውንት አለ አይደል? እሱን ታስቀምጡለታላችሁ። ከዛ $50ን አሁን ባለው እናንተ በገበያየት በምትፈልጉበት የዶላር ከረንሲ ታስቀምጡታላችሁ። ለምሳሌ ይሄን ቪዲዮ ያያችሁ ከሆነ 150 ምናምን ተገባ፣ በ150 ምናምን ታደርጉታላችሁ። እዛ ላይ የራሳችሁን ሰርቪስ ፊ ወይም ደግሞ የአገልግሎት ክፍያ አርታረጉበታላችሁ። ይሄ አንድ ፓኬጅ ሊሆን ይችላል። ከዛ ሜቢ ደግሞ 200 300 ስፔንድ ማድረግ የሚችል በጀት ያለው ደግሞ ክላይንት ከመጣ ለሱም ፓኬጅ ታዘጋጁና ቤዚክ፣ ስታንዳርድ፣ ከዛ ፕሪሚየም ወይም ደግሞ ጎልድ፣ ሲልቨር፣ ብሮንዝ እያደረጋችሁ በፓኬጅ ታዘጋጁታላችሁ። ያ ፍሌክሲብል ያደርጋችኋል መጥቶ ለመክፈል ማለት ነው። ግን ሲከፍል ብር ሲጨምር ምን ያህል ነው የሚጨምርልኝ የሚደርሰው ሰው የሚለውን በዛው ኤስቲሜሽኑ ላይ አብራችሁ ታስቀምጡታላችሁ ማለት ነው። አሁን ምን ያህል አስከፍሉ ለማለት ጀማሪዎች ስለሆናችሁ ኤክስፔንሲቭ ናችሁ ባትጀምሩ የተሻለ ነው። ልክ እኔ እንዳደረኩት
በትንሽ አማውንት ጀምራችሁ ስራውን የተለማመዳችሁት ከዛ ፕሮሚስ ያደረጋችሁትን ሪች ፕሮሚስ ያደረጋችሁትን ቪዲዮ ቪው ሊንክ ክሊክ እነዚህ ነገሮች ዴሊቨር ማድረግ ስትጀምሩ የዛኔ ቀስ ብላችሁ ዋጋችሁን እያሳደጋችሁ ትመጣላችሁ። ሶ ለአሁን ግን ለመጀመሪያ ያህል በአንድ ማስታወቂያ 300 400 500 ብር ታስከፍሉ ችግር የለውም። ለዚህ ቪዲዮ ፐርፐስ ሲባል ግን የምታስከፍሉት 400 ብር አድርገን ሂሳቡን እንሰራዋለን። ሶ ምን ያህል ክላይንት ብታገኙ በወር ምን ያህል ትሰራላችሁ የሚለው ጋር ለመድረስ ማለት ነው። አንደኛው መንገድ ይሄ ነው፣ ሰርቪስ ፊ አድ በማድረግ። ሁለተኛው መንገድ ደግሞ ከአጠቃላይ ከበጀቱ ላይ የሆነ ያህል ፐርሰንት በመውሰድም ሊሆን ይችላል። ለምሳሌ ክላይንቱ እየሰራ ያለው $100 ማስታወቂያ ከሆነ እሱን አሁን ባለው ከረንሲ ታበዙትና ከዛ በጀት ላይ 15% ልትወስዱ ትችላላችሁ። ያ ማለት $100 ላይ $15 የሚሆነው የእናንተ ክፍያ ይሆናል ማለት ነው። ሶ $15 በዋቴቨር አሁን ባለው ከረንሲ ስታበዙት የምታገኙት የእናንተ አገልግሎት ክፍያ ይሆናል። ይሄም አንዱ ኦፕሽን ነው። 15% ስታንዳርድ ስለሚባል ነው። በእርግጥ ግን ብሩ እያነሰ ሲሄድ ፐርሰንቴጁም ሊጨምር ይችላል። በጣም ብሩ ደግሞ ትልቅ ሲሆን ፐርሰንቴጁም ሊቀንስ ይችላል። ሶ ስታንዳርድ የሆነ እንደዚህ የሚባል የለም። የተለመደው ግን ኤጀንሲ ሰርቪስ የሚባለው 15% ነው። ሶ ይሄኛው ሌላ ሞዴል አርጋችሁ ልትወስዱ ትችላላችሁ። ሶስተኛው ፐርፎርማንስ ቤዝድ የሚባል አለ። ይሄ ምንድነው? ማስታወቂያ ከሰራችሁ በኋላ በተሸጠው ፕሮዳክት ልክ ከዛ ላይ ኮሚሽን መውሰድ ነው። ለምሳሌ በእናንተ ማስታወቂያ ክላይንቱ 100,000 ብር ጀነሬት ካደረገ ከ100,000 ብር ላይ 15% ስጠኝ ቢባል 15,000 አካባቢ አይደለም የሚሆነው። ሶ ይሄ ፐርፎርማንስ ቤዝድ ይባላል። ግን እኛ ሀገር ላይ ይሄን ኤክስኪዩት ማድረግ ከባድ ነው። ሞክሬዋለሁኝ። ኢትስ ኦልሞስት ኢምፖሲብል። ምክንያቱም በእናንተ ማስታወቂያ ምን ያህል ሰው መቶ ኮንቨርት እንዳደረገ ማወቅ ስለማይቻል። ሶ ዋጋችሁን ስታዘጋጁ እኔ ሪከመንድ የማደርጋችሁ እና ለእኔ የሰራልኝ መንገድ የመጀመሪያው ነው። ሶ ፓኬጅ አዘጋጅታችሁ በፓኬጅ ከስተመሮቻችሁን ማስተናገድ ነው። ደስ የሚለው ነገር ደግሞ ክላይንቶቹም ለምደዋል። አሁን ላይ ደውለው ፓኬጅ ላክልኝ ነው የሚሏችሁ። ኦልራይት። ሶ አሁን ፓኬጃችሁን ካዘጋጃችሁ በኋላ ቀጣይ የሚሆነው ክላይንት ማግኘት ነው። ክላይንት የምታገኙባቸው 3 መንገዶች ናቸው ያሉት። የመጀመሪያው አውትሪቺንግ እንለዋለን። ያ ማለት ለክላይንቶች ስልክ መደወል ነው። ስልክ ስትደውሉ ዋርም እና ኮልድ ለሆኑ ሰዎች ሊሆን ይችላል። ዋርም የምንላቸው ስለእናንተ የሚያውቁ ናቸው። ኮልድ የምንላቸው ደግሞ ስለእናንተ የማያውቁ ሰዎች ናቸው። ሶ አጎታችሁ ጋር ደውላችሁ ወይም የምታውቁት ቢዝነስ ያለው ሰው ጋር ደውላችሁ ፌስቡክ ማስታወቂያ ልስራለሁ፣ ፌስቡክ ላይ ቡስት ላድርግልህ፣ ፌስቡክ ላይ አድ ልስራለህ ብትሏቸው ይሄ አውትሪቺንግ ነው። ሶ ራሱን የቻለ አንድ ከስተመር ታገኙበት የምትችሉት መንገድ ነው። ኮልድ አውትሪች ደግሞ የሚባለው ጉግል ላይ ሄዳችሁ ካምፓኒዎችን ሰርች ታደርጓቸዋላችሁ። ሰርች ታደርጉና የእነሱን ቁጥር ፈልጋችሁ አውጥታችሁ ደውለው እንዲህ አይነት ማስታወቂያ እንሰራላችሁ ማለት ነው። ስልክ ስትደውሉ ምንድነው ማድረግ ያለባችሁ፣ እንዴት ነው ስልክ ማውራት ያለባችሁ የሚለውን በዚህ ቪዲዮ ለማሳየት። ይሄ ቪዲዮ በጣም አጭር ነው፣ ግን ዴዲኬትድ የሆነ የ30 ምናምን ደቂቃ ቪዲዮ አለ። እዛው ላይቭ ሰርች እያደረኩኝ ቁጥራቸውን እያወጣው ስደውል እና ሚቲንግ ስኬጁል ሳደርግ ትመለከታላችሁ። ሶ እዚህ ጋር አካባቢ ወይም ደግሞ ከስር ቪዲዮ አስቀምጥላችኋለሁ። ሄዳችሁ ያንን ቪዲዮ ተመልከቱት። ሙሉ ለሙሉ በቲዮሪ ሳይሆን በፕራክቲስ ትመለከቱታላችሁ እንዴት ስልክ እንደሚደወል። ሶ እዛ ቪዲዮ ላይ እኔ ሚቲንግ ነው ስኬጁል የማደርገው ከዚህ የሚሸጥላቸው ሃይ ኢንድ ነው ወይም ብዙ ሺህ ብር የሚያስከፍል ሰርቪስ ስለሆነ። ይሄኛው ግን ለ400 ብር ሚቲንግ ስኬጁል ማድረግ አይጠበቅብኝም። ጀስት እዛው በስልክ ነው የሚጨርሰው። ሶ መጨረሻ ላይ ሰውየውን ካወራሁት በኋላ ምን ደግሞ እንዲሆን የምፈልገው 15 ደቂቃ በስልክ እንድናወራ ፈልጋለሁ፣ ይመቻሉ ይለዋለሁ። አሁን እችላለሁ ካለ የዛን የሆኑን እያወራሁት እሸጥለታለሁ። ካልሆነ ግን አሁን ነገ እንደዋለ ኦር ኔክስት ዊክ ላይ ስኬጁል አደረግና በስልክ ፕሮዳክቱን እሸጥለታለሁ። ይሄ ቢዝነስ ሙሉ ለሙሉ ኦንላይን ነው፣ የግዴታ ኦፊስ ተከራይታችሁ የምትሰሩት አይደለም። ሶ አውትሪች ማድረግ ይሄን ይመስላል። ሁለተኛው ከስተመር የምታገኙበት መንገድ ደግሞ ሶሻል ሚዲያ ማርኬቲንግ በመጠቀም ያ ማለት የእናንተን ኤጀንሲ ስም ትሰጡታላችሁ። ስም ትሰጡትና ፌስቡክ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ አካውንት ክሬት አድርጋችሁ በኤጀንሲያችሁ ራሳችሁን ማስተዋወቅ ነው። ለምሳሌ እኔ ስጀምር ፕራክቲካል እንዳደረግላችሁ ዩኒቨርሲቲ ላይ ዮናይል ዲጂታልስ ብዬ ጀመርኩት። ዮናይል ዲጂታልስ አልኩኝ፣ ኢንስታግራም ከፈትኩ፣ ፌስቡክ ከፈትኩ፣ ቲክቶክ አደረኩኝ። በዛ ኮንቴንት መስራት ጀመርኩኝ ለቢዝነሶች ማለት ነው፣ እነሱ እንዲመለከቱት። እነሱን ኮንቴንቶች ቡስት አደርጋቸዋለሁ፣ አድ እሰራለሁ፣ ኦርጋኒክ ኮንቴንቶችን እሰራለሁ። በዚህ ትራፊክ ማግኘት ጀመርኩኝ። ቢዝነሶች ይደውሉ ጀመር። ቤዚክሊ ማስታወቂያ ሰራለሁ ብዬ ማስታወቂያ ሰራሁ ነው። ከዛ ማስታወቂያ አይተው ይደውሉኛል። ከዛ ማስታወቂያ ሰራላችኋል። የማስታወቂያ ሉፕ ነው ግን ሰርተዋል። ኤፌክቲቭ ነበረ። ሰው የራሳችሁን ኤጀንሲ ሴትአፕ አድርጋችሁ ስሙን ችግር የለውም ያን ሮማንቲሳይዝ አታድርጉት። የፈለጋችሁትን ስም ልትሰጡ ትችላላችሁ። ለምሳሌ የኔ ዮናይል ማለት የኔ የስሜ ኢኒሻል ነው። ናይል ደግሞ አባይ ነው። አባይ የእናቴ ስም። ሁለቱን ገጠምኩት ዮናይል። ሲምፕል አዛት ያን ያህል ማተር የሚያደርግ ነገር አይደለም። በዛ መንገድ ክሬት አድርጋችሁ የሶሻል ሚዲያ አካውንቶቻችሁን ሴትአፕ ታደርጉና እዛ ላይ ኮንቲኒየስሊ ኮንቴንት ክሬት በማድረግና ለራሳችሁ አድ በመስራት ቢዝነሶቹ ጋር መድረስ ትችላላችሁ። እንዴት ነው አድ የምንሰራው? እዛ ቪዲዮ ላይ ትመለከቱታላችሁ። ለክላይንቶች የምትሰጡትን ሰርቪስ ለራሳችሁ መስጠት ነው። ራሳችሁ እንደ ክላይንት መውሰድ ነው። ይሄንን ለተወሰነ ያህል ጊዜ አድርጌዋለሁ እኔ ሆነስትሊ ብዙ አልገፋበትም። ኢንስታግራም ላይ ብትሄዱ ያን ያህል ኮንሲስተንት አይደለም። ለምንድነው ኮንሲስተንት ያልሆነ ነው ካላችሁኝ ሶስተኛው መንገድ ስለምጠቀም ነው። የሶስተኛ መንገድ ፐርሰናል ብራንዲንግ ይባላል። እናንተ እንደ ኤጀንሲ ኦነር ሶሻል ሚዲያ ላይ በራሳችሁ ስም አካውንት ክሬት በማድረግ ዳይሬክትሊ ከኦዲየንሳችሁ ጋር ማውራት ነው። እኔ መጀመሪያ በዮናይል ዲጂታልስ ነበር ኮንቴንት ሰራ የነበረው የቢዝነስ ኮንቴንት። ዮናስ ሞህ በሚለው አካውንት ሰራ የነበረው ለዩኒቨርሲቲ ተማሪዎች ስለ ግቢ ህይወት እንደዛ ነበር አወራ የነበረው። ከዛ በኋላ ግን ሳየው የፐርሰናል ብራንዲንግን ጥቅም
ሙሉ ለሙሉ ኮንቴንትን ሽፍት አደረኩት ወደ ሶሻል ሚዲያ ማርኬቲንግ፣ ወደ ዲጂታል ማርኬቲንግ። የዛኔ ኮንቲኒየስ የሆነ ስልክ ይደወል ጀመር፣ ትላልቅ ዲሎች መጡ፣ ትላልቅ ብራንዶች አፕሮች ያደርጉ ጀመረ ምናምን። ኮምፕሊትሊ ነገር እየተቀየረ አሁን ላይ ኢትዮጵያ ላይ ሂውጅ ከሚባሉ ብራንዶች ጋር የምንሰራበት ሙሉ ለሙሉ ከነዛ ከስተመሮች የመጡት በእኔ ፐርሰናል ብራንድ ነው። ፐርሰናል ብራንዲንግ አሁን ላይ ቢዝነሴን ያቆመው እሱ ስለሆነ በዮናይል ኮሚኒኬሽን ከማስተዋወቅ ይልቅ በእኔ ባስተዋወቅ በጣም የተሻለ ሆኖ ስለተገኘ እኔ አሁን ላይ ፎከስ የማደርገው ፐርሰናል ብራንዲንግ ላይ ነው። የትኛው ላይ ልምረጥ ካላችሁኝ ጀማሪዎች ስትሆኑ በራሳችሁ በኤጀንሲያችሁ ስም ሶሻል ሚዲያ አካውንት ክሬት አድርጋችሁ ፖስት ልታደርጉ ትችላላችሁ፣ ማንም ስለማያውቃችሁ። ግን ኢን ዘ ሎንግ ረን ማሸነፍ ከፈለጋችሁ ግን ፐርሰናል ብራንድ ላይ ፎከስ አድርጉ። ቢካዝ ይህን ቪዲዮ ካየ በኋላ ለምሳሌ ብዙ ሰው የፌስቡክ አድ ኤጀንሲ ሊጀምር ይችላል አይደለ? ከኔ ጋር ግን ኮምፒት ማድረግ አይችልም። ለምሮ ከኔ ጋር ኮምፒት የማያደርገው ካላችሁ እኔ ፐርሰናል ብራንድ አለኝ። ማስታወቂያ በሰራ ሰዎች እኔን አምነው ይመጣሉ። ሞር ከስተመር አገኘው ማለት ደግሞ አሸነፍኩ ማለት ነው። ማሸነፍ ከፈለጋችሁ ኢን ዘ ሎንግ ረን ትልቅ የሚባል ኢንካም ጀነሬት ማድረግ የምትፈልጉ ከሆነ ፐርሰናል ብራንዲንጋችሁ ላይ ፎከስ አድርጉ። ፐርሰናል ብራንዲንግ ማለት በራሳችሁ ሶሻል ሚዲያ ክሬት አድርጋችሁ ዳይሬክትሊ ከኦዲየንሳችሁ ጋር ኮሚኒኬት ማድረግ። በምሮ ኮሚኒኬት የምታደርጉት ኮንቴንት ክሬት በማድረግ። ለዚህ ሁሉ ነገር ኪ ወይም ቁልፍ የሚሆነው ኮንቴንት ክሬሽን ነው። ኮንቴንት ክሬሽን ማስተር ካደረጋችሁት በጣም ስትሮንግ የሚባል ፐርሰናል ብራንድ ይኖራችኋል። ይሄ ኢምፖርታንት መሆኑ ሲገባኝ ነው ከኢሌክስም ላይ የኮንቴንት ክሬሽን ፕሮግራም ዲዛይን ያደረኩት። ብዙ ሰው አሁን ኮንቴንት ክሬሽን ፕሮግራም አለ ምናምን ሲባል የሚመስለው የሆነ ፌመስ ኮንቴንት ክሬተር መሆን ምናምን ኖ አይደለም። ትሆኑበታላችሁ፣ እሱን ስትራቴጂ እንሰጣችኋለን። ግን ዋናው ፎከሱ ግን ፐርሰናል ብራንድ ቢልድ አድርጎ እንዴት ወደ ቢዝነስ ኮንቨርት እናደርገዋለን ነው። በጣም ጥቂት ክሬተሮች ናቸው እኛ ጋር ላይ ፐርሰናል ብራንዳቸውን ወደ ቢዝነስነት መቀየር ይቻሉት፣ በጣም ጥቂት። ከነሱ ጥቂት ሰዎች መካከል አንዱ መሆን የምትፈልጉ ከሆነ ከኤሌክስ አካዳሚ ላይ የኮንቴንት ክሬሽን ፕሮግራም አለ። እሱን ጆይን አድርጋችሁ ሙሉ ሚስጥሩ ታገኙበታላችሁ። እንዴት ፕሮዳክት ዲዛይን አድርገን ዋጋውተን እስከምንሸጠው ድረስ በሶሻል ሚዲያ ምን እንደሚመስል የዛኔ ታዩበታላችሁ። እኔ ሪከመንድ የማደርጋችሁ ኢን ዘ ሎንግ ረን ማሸነፍ የምትፈልጉ ከሆነ ፐርሰናል ብራንዲንግ ላይ ፎከስ አድርጉ። ጀማሪዎች ከሆናችሁ ግን እነዛን ሁለቱን ሜትዶች መከተል ይቻላል። በዚህ መንገድ ክላይንት ካገኛችሁ በኋላ አሁን ክላይንት ኮሚኒኬሽናችሁ ምን ይመስላል ነው። ክላይንቱ ደወለ፣ ማስታወቂያ ማሰራት እፈልጋለሁ፣ ማስታወቂያችሁን አይቼ ነው ሊል ይችላል። የዛኔ ዌብሳይት ሴታፕ ታደርጋላችሁ፣ ቴምፖራሪ ዌብሳይት። ያ ማለት ዊክስ ላይ ወይም ወርድፕረስ ላይ ትሄዱና በትንሽዬ $፣ ኦልሬዲ የዶላር አክሰሱ ስላላችሁ ማስተር ካርድ ስላላችሁ ዌብሳይታችሁን ላውንች አድርጋችሁ እዛ ላይ ትረስት ቢልድ ማድረግ ስላለባችሁ ነው እዛ ላይ ሄደው ኮንታክት እንዲያደርጓችሁ ማለት ነው። ከዛ እሺ ከስተመሩ ደወለ፣ ዌብሳይትም ካየ እሰየው፣ ካላየ ግን ይደውላል። ስለ ሰርቪሱ ማብራሪያ ተሰጥቷላችሁ። ከዛ ፓኬጅ ትልኩለታላችሁ ቴሌግራም ላይ። ፓኬጁን ይመለከታል። ከመረጠ በኋላ ምን ጊዜም ፔመንት የምትቀበሉት ስራው ከመሰራቱ በፊት ነው። መጀመሪያ ላይ ሰው አያምነኝም ብላችሁ ልትሰጉ ትችላላችሁ። ወይም ደግሞ በምናምን ሃለው ለምን ከፍልሃለሁ ተውት። እንደዛ የሚል ክላይንት ከሆነ ተውት፣ ከነሱ ጋር ባትሰሩ ይሻላችኋል። አሉ በደንብ አምነው ቅድሚያ ገንዘብ የሚከፍሏችሁ፣ ከነሱ ጋር ትሰራላችሁ። ስለዚህ መጀመሪያ ቅድሚያ ክፍያ ነው የምቀበለው ትላላችሁ። ቅድሚያ ክፍያ ትቀበላላችሁ። ከዛ በኋላ ስራውን ዴሊቨር ካደረጋችሁ በኋላ በቃ ቻው አዲዮስ ሪፖርት ትልኩላችኋላችሁ። ማስታወቂያ አልቋል፣ ይሄን ይመስላል ብላችሁ ማለት ነው። ግን አሁንም ቢሆን ፍሌክሲብል መሆን እንፈልጋለን ወይም ደግሞ አምኖ የሚከፍለኝ የለም ካላችሁ፣ ከተጠራጠራችሁ 50% ዳውን ፔመንት ተቀብላችሁ ማስታወቂያውን ከሰራችሁ በኋላ ደግሞ 100%ን ወይም ደግሞ ሙሉ ክፍያውን መቀበል ትችላላችሁ። ይሄም ሌላ ኦፕሽን ነው። ግን ኦልሬዲ ማርኬቱ ስለለመደ አሁን ላይ አንከፍልም የሚላችሁ ጥቂት ሰዎች ናቸው የሚሆኑት። አሁን የነገርኳችሁን መንገድ ከተከተላችሁ የምሬ ነው የምላችሁ በዚህ መንገድ ፌስቡክ አድ ኤጀንሲ ላውንች ለማድረግ ከእናንተ በጣም ሄደ ከተባለ የሚወስደው 2 ወር ነው። ይህንን ፕሮሰስ ማፋጠን የምትፈልጉ ከሆነና የሁለት ግቢ ያላችሁ ሲሪየስ የሆነ ኢንካም ማግኘት የምትፈልጉ ከሆነ የፊታችን ኤፕሪል 12 የተዘጋጀ የፌስቡክ አድ ኤጀንሲ ዌቢናር አለ። የ2 ቀን ነው፣ ከ6 ሰዓት በላይ የሚወስድ ዌቢናር ነው። እዛ ዌቢናር ላይ እዚህ ቪዲዮ ላይ ሜንሽን ያደረኳችሁ ነገሮች በሙሉ አሉ። ፌስቡክ አድ እንዴት እንደሚሰራ፣ ከዛ ማስተር ካርድ እንዴት እንደምታገኙ፣ እንዴት $፣ እንደምትገዙ፣ እንዴት ትሬድ እንደምታደርጉ፣ አውታችሁ ካርዱን እንዴት ፌስቡክ ላይ እንደምትከፍሉበት እያንዳንዱ ነገር ክሊር ያሳያችኋለሁኝ። በአጠቃላይ ከ6 ሰዓት በላይ የሚወስድ የላይቭ ዌቢናር ነው የሚሆነው። ይሄኛው ዌቢናር በክፍያ ነው። እስከዛሬ ብዙ ዌቢናሮችን ሰርቻለሁ በነፃ፣ ይሄን ግን በክፍያ ነው ያደረኩት። ስትከፍሉ ሞር አቴንሽን ሰጣችሁ እንደምትመለከቱ ስለማቅ፣ ግን ክፍያው ሁላችሁም አፎርድ ማድረግ የምትችሉ 980 ብር ነው። አይ ነው የአንድ በርገር ወይም አንድ ራት የምትበሉበት ዋጋ ነው። ግን የገባችሁ ሰዎች እንጠቀሙበት ስለምፈልግና አቴንሽን እንድትሰጡ ሲባል ቤዚክ ፓኬጅ ወይም ላይቭ ለመከታተል የምትከፍሉት 980 ብር ብቻ ነው። ሙሉ ለሙሉ ላይቭ ነው የሚከናወነው። ካላችሁበት ቦታ ሆናችሁ ስልክና ኢንተርኔት ካላችሁ ጆይን ልታደርጉን ትችላላችሁ። በእርግጠኝነት ነው የምላችሁ ያንን ዌቢናር ኮምፕሊት ከጨረሳችሁና አርጉ የተባላችሁትን ነገር እያንዳንዷን ስቴፕ ባይ ስቴፕ ካደረጋችሁት በአንድ ወር ጊዜ ውስጥ የራሳችሁን ኤጀንሲ መክፈት ትችላላችሁ። ያንን ካላደረጋችሁ በአንድ ወር ጊዜ ውስጥ ካልተሳካላችሁ ኮሚኒኬት አድርጉን፣ የከፈላችሁትን ገንዘብ ሙሉ ለሙሉ እንመልስላችኋለን። በመሰጣችሁ ነገር ያን ያህል ኮንፊደንስ ስለሆንኩኝ ነው። ቦታው ሳይሞላባችሁ ለመዝገብ ከስር ሊንክ አስቀምጥላችኋለሁ። ዌቢናሩን ተቀላቅላችሁ ደግሞ የእናንተን ኤጀንሲ አብረን ቢልድ እናደርገዋለን ብዬ አስባለሁኝ። ሌሎቻችሁም ቢሆን ከዚህ ቪዲዮ ቫልዩብል የሆነ ኢንፎርሜሽን ታገኛችሁበት አልጠራጠርም። በዚህ ቪዲዮ ላይ የነገርኳችሁ ነገር ፕሮባብሊ እኔ ፊግር አውት ለማድረግ ኦልሞስት ወደ 4 ዓመት አካባቢ ያህል ወስዶብኛል። በጣም በእርግጠኝነት ጥያቄዎቻችሁ ተመልሰዋል ብዬ አስባለሁ። በዚህ ቪዲዮ ኔክስት ቪዲዮ ላይ አድሬስ እንዳደረግላችሁ የምትፈልጉት ቶፒክ ካለ ኮሜንት ላይ አሳውቁኝ። ሌላ ጊዜ እንገናኛለን። See you.